ጋይ ዛሬ እንግዳ ይዤላችሁ መጥቻለሁ ማለት ነው። እንግዳዬ ደግሞ ጓደኛዬ ናት። ጓደኛዬ ቡርኬና ሃይሚን ታውቂያቸዋለሽ? አዎ በደንብ በሚገባ አድናቂያቸው ነሽ? በጣም የምወዳቸው ሁለቱንም። አዎ ግን አሁን ዛሬ አይተሽዋል? የተለቀቀው ቪዲዮ አሁን መኪና ላይ አብረን እየሄድን እያየነው ነበር አይደለ? አይተሻል? ዳኒ ለሃይሚ ቪዲዮ ፎቶ አገኘው የኔ ውድ ብላ ጽፏላት ምናምን እያለ ነበርና በዚህ ዘመን ታውቂያለሽ እንዴት ኤዲት ተደርጎ እንደሚሰራ ይሄን ጉዳይ እንዴት ታዩዋለሽ? አዎ በሚገርምሽ አይቼው ነበረ ዳኒና ሶሲ ያደረጉትን ተንኮል። በዚህ ሰዓት ሃይሚ መንቃት ነው ያለባት። ምክንያቱም አሁን ላይ በጣም እውነት የሚመስሉ ብዙ ኤዲቶች አሉ ተደርገው ጽሁፍ ምናምን መንቃት አለብሽ። ለምሳሌ ጓደኛዬ በቡርኬ ስም አንድ ኢሞ ወይም ደግሞ ቴሌግራም ከፍቶ እሱን መስሎ በሌላ ስልክ ደግሞ ማውራት ይችላል። ይሄን ታውቂያለሽ? የሱን አይነት ፕሮፋይል ተጠቅሞ እንዲሁም ደግሞ ፎቶ፣ ቪዲዮዎች በጣም ብዙ ነገሮች በአሁን ሰዓት ፌክ ይሰራሉ። ፌክ በጣም ብዙ ትልልቅ ዶክመንቶች ሁሉ ፌክ ይሰራሉ። ስለዚህ እሷ ገና ለገና ዳኒ ስላላት ማመን የለባትም ሃይሚ አይደል? ሃይሚ መንቃት አለባት። ምክንያቱም አሁን ላይ እየተሰሩ ያሉ ኤዲቶች በጣም እጅግ ለማመን በሚከብድ ሁኔታ ነው ኤዲት እየተደረጉ ያሉትና ሃይሚ መንቃት አለባት ብዬ ነው የማስበው። በጣም ዞር ብለሽ አንዳንድ ነገሮችን ማየት አለብሽ። አንዳንድ እንደውም እኮ ጓደኛዬ ይሄ እነሱን ለመለያየት የተደረገ ነገር ሴራ ነው። እንደውም እኮ የሚገርምሽ ነገር ሃይሚና ቡራ ብዙ ጠላት አለባቸው። ከዚህ በፊት ሃይሚን የሚፈልጋት ሰው አለ። እንዲሁም ደግሞ ቡራን የምትፈልገው ደግሞ ሴት አለች አንድ ዱባይ ላይ ፋፊ የምትባል ልጅና በጣም ብዙ ችግር ተፈጥሮ ነበርና ምናልባት እነዚህ ልጆች ገንዘብም ተከፍሏቸው እኮ ሊሆን ይችላል አይታወቅም። ገንዘብ የማያደርገው ነገር የለም። ትክክል። እነዚህ ልጆች ደግሞ በጣም የምንወዳቸው ሰዎች እንዳለን በዛው ልክ ደግሞ የሚቀኑ የሚጠሏቸው ሰዎች ይኖራሉ። መጠንቀቅ አለ። ጠላት ብዙ ነገር ሊያደርግ ይችላል። ሃይሚ ምንድነው ማድረግ ያለባት? መንቃት አለባት። ይሄንን ነገር በደንብ ማየት ይኖርባታል። ብሩኬን ደግሞ ከሷ በላይ ማንም ሰው አያውቀውም። ገባሽ? ስለዚህ ይሄ እነሱን ሲጀምር ቡርኬ እንደዚህ እንደማያደርግ 100% እኔ አምናለሁ። የሚገርም ቪዲዮዎችን ታያለሽ ሁሉ ጊዜ አይደል ጓደኛዬ? በጣም ምርጥ ልጅ ነው። በጣም ብሩኬ ስማርት፣ በጣም ምርጥ ማቹርድ የሆነ ልጅ ነው። በጣም ይሄ ተንኮል ነው ሴራ ብሩኬና ሶሲ ያደረጉት የሰሩት ተንኮል ነው። ሃይሚ ይሄንን ማመን የለባትም ብዬ ነው የማስበው እንደ አንድ የነሱ ተመልካችና አድናቂ ማለት ነው። አዎ ግን አንድ ነገር ደግሞ ማለት ነው ማለት የምፈልገው ነገር ምን እንዳለ ታውቂያለሽ? ሃይሚ ቡርኬ ላይ 100% ልትተማመን ይገባል። ገባሽ? በጣም በደንብ ማለት ነው። ምክንያቱም እኛ እንኳን ቡርኬ እንኳን ሚዲያ ላይ ለምናውቀው እንኳን ምን አይነት ትሁት ልጅ ነው ብታይ ቤተሰቡን አክባሪ፣ ሴት ልጅ አክባሪ፣ ሴት እንኳን የሆነ ሰው ሲናገራ በቪዲዮ እንኳን እንዴታው ሴት ልጅ ናት ነው የሚለውና እኔ ሶሲ ራሱ አትመቸኝ። የሚገርምሽ ነገር ግን እንዴት አይሻ ሶሲን? ሶሲ እኔ ምንም ነው የማትመቸኝ። አይተሽዋል? ስርዓት የላትም። ንግግሯ፣ አለባበሷ ምንም በቃ ምንም የሚጥም ነገር የላትም። ከሃይሚ ጋር አትወዳደርም። ሃይሚ የኔ ቆንጆ የኔ ማር አይተሻታል? ስርዓቷ፣ አለባበሷ፣ ንግግሯ በቃ ደስ ስማርት ናት። ደግሞ በጣም ስማርት የሆነች ለብሩክ የተፈጠረች ሴት ሃይሚ ናት። እቺ ሶሲ እኔ ምንም ነው ደስ የማይለኝ። አዎ ግን ጓደኛዬ አሁን እነዚህ የሚገርምሽ ነገር አሁን ብልጠታቸው ዳኒ አሁን ዛሬ ሃይሚን ይዟት መጣ። ገብቶሻል? ሃይሚን ይዟት መጣ። እኔ እንደውም ምለው አሁን ቡርኬ ደግሞ ሶሲን ይዟት ይመጣል። አሁን ሃይሚና ቡርኬ አንድ ላይ ሶሲና ዳኒ ሃይሚና ቡርኬን ለመለያየት ያደረጉት ሴራ ነው። ገባሻ? የተጠቀሙባት ነው ሃይሚ እነሱን ለመለያየት ያደረጉት ሴራ ነው። ገንዘብ ተከፍሏቸው ሊሆን ይችላል። ቅድም ብዬሻለሁ። መንቃት አለባቸው። በተለይ ሃይሚ መንቃት አለባት። ገባሽ? ይሄ እነሱን ለመለያየት የተደረገ ሴራ ስለሆነ ሃይሚ የኔ ቆንጆ አንቺ በጣም አስተዋይ ነሽ አውቃለሁኝ። መንቃት አለብሽ ብዬ ነው የማስበው። አዎ ደግሞ ታሳዝናለች። ከሳች እኮ ሃይሚ ከሳች። ሰውነቷ ራሱ እኮ ጓደኛዬ እንደ ድሮ አይደለም ካየሻት ማለት ሰላም ስለሌላት ይመስለኛል እኔ እና አሁንም ቢሆን ደግሞ እኛ ለወንድሙ ለቡቡ ወንድሙ መጥቶ ከቡታጀራ አዲስ አበባ ላይ መጥቶ ስምምነት እንዲፈጥሩ ቢያረግ እና ሐሰንም እንግዲህ ገብተውበታል። ማሂም ከጀርባ ሆና ተጣልታለች ከሶሲ ጋራ የሚባለውን ቪዲዮአቸው ላይ አይተናል እና በቅርቡ ያሉ ጓደኞቹ እዚህ ጉዳይ ላይ ቢገቡበት። ምክንያቱም ነገሩ እየሰፋ መጣ። ገባሽ? የሃይሚና የቡሬ ነገር ቡርኬ ነገር ለመለያየት ነገሩን እየሰፋ መጣና በቅርብ ያሉ ጓደኞች ባካችሁ እዚህ ጉዳይ ላይ ገብታችሁ መፍትሄ ለማስተካከል ደግሞ በፍቅር ዓለም ደግሞ ሃይሚ መቻቻል አይደል ጓደኛዬ? መቻቻል ግድ ነው። ብዙ ነገር ከዚህም የባሰ ነገር ሊፈጠር ስለሚችል መተማመኑ መተሳሰቡ ግድ ነው። በቃ ያስፈልጋል። ገባሽ? እና አልነቁም፣ የዋህ ናቸው። ግን ለምንድን ነው በዚህ ልክ እነሱን ለመለያየት ሃይሚና
ሶሲ የምትባል ልጅ በዚህ ከዚህ በፊትም እኮ መታለች። የሚገርምሽ ነገር ከዚህ በፊት ራሱ እንደዚህ እነሱን አምሳ አጣልታቸው በጣም ብዙ ታሪክ ተፈጥሮ ነበር። ሄዳ ረጅም ጊዜ ቆይታ ነው ሶሲ የምትባል ልጅ የመጣችውና እኔ ደግሞ ብታይ በቃ ምን ልበልሽ ሳያት ራሱ ደሜ ይፈላል። በቃ ለምን በቃ ሃይሚን በተለይ የምትወጂውን ሰው የሚነካብሽ ሰው ታውቂያለሽ ምን አይነት ስሜት እንደሚሰማሽ። እንደውም ከትላንት ወዲያ እያለቀስን ነበር ታስታውሻለሽ? እና በጣም በዚህ ልክ አይደረግም ስልሽ በጣም የሚዋደዱ ልጆችን ለመለያየት በዚህ እንደዚህ ኤዲት ሰርተው የሆነ በቃ ተንኮል በዚህ ልክ ምን ዳኒ ተንኮል ነው እንደዚህ ቴክስቷን አገኘው ፎቶዋን አገኘው ከቡርኬ ተላላኩ ያለው ውሸት ነው። ግን ላይክ ማወቅ ያለባቸው ሃይሚና ቡርኬ በጣም ብዙ ቻሌንጅ በህይወታቸው ያሳለፉ ሰዎች ናቸው። በዚህ ሊለያዩም አይችሉም አይለያዩም እስከመጨረሻውም አብረው የሚሆኑ ልጆች ናቸው። በጣም ጠላት መቼም በዚህ ሆኖ ነገሮች ሁሉ ጠላት እንደሚፈልገው አይሳካም አይስተካከላላችሁ። ምክንያቱም እነሱ ዛሬ ይሄን ቢሆኑ ነገ እናንተ መልሰው እንደሚወቅሳችሁ አትጠራጠሩ። ዳኒ የምትባል ራሱ የሚገርምሽ ነገር ሶሲ የምትባለው ልጅ ማለት ነው ቡርኬን ታቃቅፈዋለች ታሻሻዋለች ሰውነቱን ምናምን በቃ የሆነ እንዲጠጋ ትላለች። እሱ አሁን የለም እሱ ያለው ስሜቱ ቡርኬ ያለው አሳቡም ስሜቱ ሁሉ ነገሩ ያለው ሃይሚ ላይ ነው። ሲጀመር ዳኒና ሶሲ የሚባሉት የመጡት ኦፍ ኮርስ እነሱን ለያይተው ሶሲ የምትባለው ተፈልገዋለች ቡርኬን ግልጽ እኮ ነው። አዎ አይተሻታል ሃይሚ እንዴ ብብቱን እየነካች እጁን ይዛ ምናምን ከሃይሚ ጋር አጣልታ ቡርኬን የራሷ ማድረግ ትፈልጋለች። ገባሽ? ለዚህ ተባባሪው ደግሞ ዳኒ ነው። ገባሽ አይደለ? በቃ ለሃይሚ እስኪ አንድ መልእክት አስተላልፊላትና በዛውም እንደምትወጃት በእኔ ሰበብ ደግሞ እንደምታያት ባህና ማሩ ሰበብ እኔ ስለማያቸውና ስለማደንቃቸው አንቺ ግን ዩቲዩብ የለሽ ማለት አንቺ እንደምትወጃቸው በጣም አውቃለሁ። ሃይሚና ቡርኬን መከታተል የጀመርኩት ያው ባንቺ ምክንያት ነው እና እኔ በጣም ነው የምወዳችሁ ሁለቱንም በጣም ወዳችኋለሁ። ሃይሚዬ ላንቺ ማለት የምፈልገው ሃይሚ በጣም ብዙ አለማችን ላይ በጣም ብዙ እውነት የሚመስሉ ኤዲት የሚሰሩ ነገሮች አሉና ነገሮችን ዞር ዞር ብለሽ በማየት እንትን ብትይ ደስ ይለኛል። ከብሩኬ ጋር በፍቅር በሰላም በጤና ለወደፊት ወልዳችሁ ምናምን ፋሚሊ መስርታችሁ ነው እናንተን ማየት እንፈልገው። በዚህ በትንሽ ነገር ተጨቃጭቃችሁ እንትን ብላችሁ ማየት አንፈልግምና ነገሮችን በማስተዋል በእርጋታ ብትመለከቺ በጣም ጥሩ ነው ብዬ አስባለሁ። በቃ ብሩኬ የሃይሚ ብቻ ነው። በቃ ትክክል በቃ ትክክልና በቃ ለመጨረሻ እንግዲህ ሰብስክራይብ አድርጓት ባያቸው ላይክ አድርጉ። ቪዲዮ እስከ መጨረሻ ይዩ ደግሞ ቪዲዮውን እስከ መጨረሻ ሂዱ። በጣም ጥሩና አሪፍ ነገር ይዛላችሁ ነው የምትመጣው። ንገራቸው በዛው እኔ ሹፌር ሆኜ እንዴት ተጨናንቄ ቪዲዮ እንደምሰራ ንገራ። በጣም ለእናንተ ጥሩ በየመንገዱ መኪና አቁሜ ነው ቪዲዮ የምሰራው። የምር በጣም በቃ እነሱ ሲለቁ አሁን ቅድም ራሱ አላይሽም አቁመን መኪና በጣም የብሩኬና የሃይሚ ወዳጅ ናት። በነገራችን ለቤተሰብ በጣም ነው የምትወዳቸው። እነሱ ሲከፉ አብራ ነው የምትከፋው፣ ሲያለቅሱ አብራ ነው የምታለቅሰው፣ ሲደሰቱ እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቷት። ቪዲዮውን እስከ መጨረሻው በማየት እንድታበረታቷት ጠይቃችኋለሁ። እናመሰግናለን። እንወዳችኋለን። ባይ ባይ ጋይስ።